ክነሴት አባል ዶክተር ጸጋ ፈንታውን እናልፋለን። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ተመልካቾች እንዲሁም አድማጮች በሙሉ። ዛሬ መልክሽን እያየነው ነው፣ በዙም ነው ያለሽው። አንዳንድ ጊዜ በስልክ ብቻ። ዶክተር ጸጋ አመሰግናለሁ። ጊዜ ሲኖርን ዙምን እመርጣለሁ፣ ግን አንዳንድ ጊዜ አይኖርም። ያ ነው ችግሩ። ገብቶኛል። ልክ ነው። በዙም በተሻለ ይሆናል። በእርግጠኝነት ተመልካቾቻችን አንቺን ማየት በመልክሽ ማየት ይፈልጋሉ፣ በስልክ ብቻ ሳይሆን። ዶክተር ጸጋ ብዙ አጀንዳዎች አሉን ዛሬ። እስቲ መጀመሪያው አጀንዳ ልጀምርና ትላንትና ማታ ክኔሴታችን ትበታተን ብላችሁ ፈርማችኋል። እንዴት ነው? ቮት ሰጣችኋል፣ ድምፅ ሰጣችኋል። በመጀመሪያ ደረጃ ክኔሴታችን 4 ዓመት ሞላ። አንድም ሰው አልጠበቀም ነበር 4 ዓመቱ በ27 ቀን 10ኛ ወር መሰለኝ የሚሆነው ገና ነው። 4 ዓመት አልሞላም ነው። ያው እንግዲህ ጨርሷል። የቀረው ጥቂት ጊዜ ነው። ያው የምርጫው ጊዜ በጥቅምት ወይም በመስከረም ለውጥ አያመጣም። አሁን በፊት የነበረው ምንድነው? በየጊዜው ባለፈው እንዲያውም በ3 ዓመት ተኩል ውስጥ 5 ጊዜ ለምርጫ ሄደን ነበር። አሁን ግን የተረጋጋ መሆኑን የሚታይ ነው። ብዙዎቹ አልጠበቁም። በተለይ ጥቅምት 7 2023 የነበረው የሐማስ የሽብር ፈጠራ ድርጊት ይሄ ብዙ ጉዳት ያደርሳል የሚል ነበር። ማለት መንግስቱ ይወድቃል፣ ለምርጫ እንሄዳለን የሚል ነበር። በጣም የሚደንቅ ነው። ይሄ መንግስታችን 4 ዓመቱን እየሞላ ነው። ነገር ግን ወደ መጨረሻው አቶ ሽሎሞ ሁሉም ሰው የሚያውቀው ነው። የሃሪዲ ማህበረሰቦች በጥምሩ መንግስት ይወጡ ወጡ እንኳን ማለት አይቻልም። ምንድነው ባለው አሉም አንልም ወጡም አንልም። ለምን ተቃውሞ ድምጽ አይሰጡም? በውስጡም ድጋፍ በመንግስት እነሱ ገንዘብ ከተቀበሉ ድረስና እነሱን የሚጠቅማቸው ህግ ተደነገገላቸው ድረስ አይለቁም መንበራቸውን። ካለው ልምድ የተነሳ ዶክተር ጸጋ ሐቁ ይሄ ነው። ሊያስፈራሩ ይችላሉ። እናንተን ያስፈራሯቸውን ይላቸዋል ግን ነው። ግን ያው ፖለቲካ የጥቅም ማስከበሪያ ነው። ፖለቲካ የሀገር ጥቅም ማስከበሪያ ነው። ፖለቲካ የአንድ ማህበረሰብ የአንድ ቡድን መብት ማስከበሪያ ነው እና የተለመደ ነው። የፖለቲካ ጨዋታ ነው። የፖለቲካውን ጨዋታ መጫወት መቻሉ ነው ዋናው ትልቁ ነገር እና በሃሪዲዎች በኩል ወይም እነዚህ አክራሪ ሃይማኖት ጠባቂዎች የራሳቸውን ጥቅም ማስከበር ነው የሚፈልጉትና የሚደንቅ አይደለም። ይህ የፖለቲካ አንዱ ጨዋታ ነው እና በዚህ ምክንያት አሁን ወደ መጨረሻው ጊዜ አንዴ ሲገቡ አንዴ ሲወጡ ምንድነው የሚባለው? ውስጥ ናቸው አይደለም ከመንግስቱ ጋር ውጭ ናቸው ማንልም። በዚህ ምክንያት ክኔሴት ጊዜውም ቀርቧል፣ መበተን አለበት የሚል ነው ያለው። ባለፈው 2 ሳምንት ትሮሚት የምንለው ቅድሚያ ድምጽ መስጠት ተካሂዷል። በትላንትናው ዕለት አንደኛው ዙር ነው። እንግዲህ የሚቀረው ሁለተኛና ሶስተኛ ዙር ነው። እንግዲህ ሁለተኛና ሶስተኛው ዙር በሚቀጥለው 2 ሳምንት ከሆነ ወይም 3 ሳምንት ከሆነ ያው ትክክለኛ ጊዜውን ይጨርሳል። ክኔሴት በ4 ዓመቱ ምርጫ ይካሄዳል ነው። ግን ዶክተር ጸጋ አሁን አንቺ ያልሽው በእርግጥ 4 ዓመት መንግስታችሁ የጥምሩ መንግስት የእናንተ በእርግጥ መንግስቱ የሀገር መንግስት ነው። ግን የጥምሩን መንግስቱን የሚያጣምሩት ፓርቲዎች ጊዜያቸውን ጨርሰው አንተ ያልሽው ምናልባት በ7 ቀን 10ኛ ወር 23 ዓመተ ምህረት የደረገው ውድቀት በእናንተ ጊዜ ስለሆነ የነበረው ችግር የተፈጠረው ችግር ፓርቲዎች አሁን አስቀድመን ምርጫ ብንሄድ ላንመለስ እንችላለን ወይም ስልጣናችንን እናጣለን ብለው በመፍራት ነው ወይስ አንዱን ጠብቆት የቆየ ወይስ በእውነት መንግስታችሁ ጥሩ ስራ ሰርቷን መንግስታችን ስራ ጥሩ ሰርቷን ብለን ልንገመግም እንችላለን? የትኛውን ነው አንቺ የምትመርጪው? በመጀመሪያ ደረጃ ጥሩ ራስክን አስተካከልክ። መንግስታችን ለመንግስታችሁ አንተ መንግስታችሁ ማለት አይተውም። አሁን ግን ትክክል መንግስታችን ነው። አንድ መንግስት ከተመረጠ በኋላ መረጥነውም አልመረጥነውም አገሩን የሚወክል ነው። ያው ለአቶ ሽሎሞ ጥቅምት 7 2023 ዓመተ ምህረት ለነበረው አሰቃቂ ድርጊት መንግስት ብቻ ሳይሆን የሚጠየቀው በተለይ በአንደኝነት ደረጃ የሚጠየቀው መከላከያ ኃይሉ፣ የጸጥታ ጥበቃ ኃይሉ፣ የመረጃ ክፍሉ ሻባክን ይወሰድክ እንደሆነ የመከላከያ ኃይሉም ቅድመ ዝግጅት አለማድረጉ የሚጠየቅበት ጉዳይ ነው። ይሄ ገና ብዙ የሚያነጋግር ነው። እነዚህ ነገሮች እንዲያደርግ ኃላፊነቱ የማን ነው? በበላይነት የሚመራው መንግስት አይደለም እንዴ? መንግስት ያው ለአቶ ሽሎሞ መንግስት ህዝብ የሚመርጠው ነው። ለምርጫ በሚሄድበት ሰዓት መንግስቱን
አንፈልግም ብሎ ህዝቡ መምረጥ ይችላል። ዲሞክራሲ ሀገር ነው ያለነው። መንግስትን የሚመርጠው ህዝቡ ነው። ባለሙያዎቹ ግን የጦር ባለስልጣኖች፣ ጄኔራሎች፣ በከፍተኛ ቦታ የተቀመጡ ሰዎች፣ የጸጥታ የመረጃ ክፍል ሰራተኞች የሙያ ሰዎች ናቸው። ስለዚህ እነሱ ከፍተኛ ኃላፊነት አላቸው። ለምን ያለ እንደሆነ በሙያ የተቀመጡ ሰዎች ናቸው። ህዝብ መርጧቸው የተቀመጡ አይደሉም እና በሙያቸው ላይ ከፍተኛ ጉዳት ነው የታየባቸው። ስለዚህ የሚቀጥለው ምርጫ በሚሆንበት ሰዓት አይ መንግስቱ ስተት አለው አንፈልግም ካለ ሰው አይመርጥህም። አይ መንግስቱን እንፈልጋለን ካለ ድምጹን እናያለን። ይሄ ነው ዋናው ትልቁ የዲሞክራሲ ሂደት። ግን ዶክተር ጸጋ አንድ ነገር ግን ልነግርሽ ፈልጋለሁ። በወታደሩንም ሆነ ፖሊሱንም ሆነ መረጃ ክፍሉንም ሞሳዱንም ሆነ ሻባክንም ሆነ በበላይነቱ ነው መመሪያ የሚሰጡት፣ ጥያቄ የሚጠይቁት፣ ዝግጅት አድርጋቸዋል ብሎ የሚወስዱት ካቢኔው፣ መንግስት፣ ጠቅላይ ሚኒስተሩ ናቸው። እና እነሱ እንዴት ነፃ ሊሆኑ ይችላሉ? በ7 ቀን 10ኛው ቀን 23 ዓመተ ምህረት ደረሰው በደል ወይም ጉዳት ነፃ ሰደቻቸው? ወይ ነፃ አይደለም፣ መጠየቅ ይችላሉ። ግን ዋናው ትልቁ ተጠያቂዎች የጦር ከፍተኛ ባለሙያዎች ናቸው። እና የመንግስት ተጠያቂነት ምንድነው? የመንግስት ተጠያቂነት ምንድነው? የትኛው የመንግስት ተጠያቂነቱ? እሺ መልስ ልስጥህ። በመጀመሪያ ደረጃ ተጠያቂ በአንደኛ ደረጃ መከላከያ ኃይሉ ነው፣ የመረጃ ክፍሉ ነው። ለምን ያልን እንዱ ተመራጮች፣ ጠቅላይ ሚኒስትሩ፣ ሚኒስትሮች፣ ተመራጮች፣ የህዝብ ተመራጮች ያለውን ሁኔታ ምን መሆን እንዳለበት ያለውን የአሰራር ጉድለትና ያለውን መከላከያ ኃይሉ ያለውን መረጃ በዛ ሰዓት ሰርገው በሚገቡበት ሰዓት ሐማስ ወይም ከመግባቱ በፊት የሐማስ ሽብር ፈጣሪ ድርጅት የነበረውን ዝግጅት ሚኒስትሮች አይደለም ጠቅላይ ሚኒስትሩ አይደለም የሚያውቁት፣ የመረጃ ክፍሉ ሞሳድን በለው። ሞሳድ እንኳን በዚህ ጉዳይ የለበትም። ሻባክና አማን የምንለው ዶክተር ጸጋ አቶ ሽሎሞ እንዲናደር እሺ ከጠየቀ በኋላ መልስ ብሰጥ ይቀላል። ለምን ድምጻችን ሲደራረብ ለአድማጮች ለተመልካቾች። ስለዚህ መሆን ያለበት ትክክለኛ ሁኔታውን ማጣራት መመርመር ያስፈልጋል። የፖለቲከኞች ጠቅላይ ሚኒስትሩ ሌሎችም ተጠያቂ አይደሉም ማለት አይደለም። መከላከያ ሚኒስትሩ ዋናው ተጠያቂዎች ግን የጸጥታ ጥበቃ ኃይሉ፣ የጦር ኃይሎች ኤታማዦር ሹም፣ ጄኔራሎች፣ መኮንኖች፣ የመረጃ ክፍል ኃላፊዎች ይሄንን ነገር መንገር ነበረባቸው። ስልክ እንኳን ደውለው ለጠቅላይ ሚኒስትሩ ያሳወቁት መጨረሻ ላይ ነው። ስለዚህ የሁኔታ የሚጠየቅ የሚመረመር ነው። በተጨማሪ ላይ ማወቅ ያለብን የተመረጠው አካል ያለውን ፖሊሲ ሁኔታው የሚከታተል ነው እንጂ በቀጥታ ሄዶ ዶክተር ጸጋ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጻፉት መጽሐፍ አለ። መጽሐፋቸውን አንብቤዋለሁ። ከመጽሐፋቸው ገጹን ባላስታውስም ምን ይላል መሰለሽ መጽሐፉ ላይ እኔ በጠቅላይ ሚኒስትርነቴ ሐማስ ፕሮግራም አውጥቶ ከተሞቻችን በቁጥጥር ስር ያደረጉ ሴቶችን ሊደፍሩ፣ ወንዶችን ሊገሉ፣ ገለው ሬሳ ሊወስዱ፣ ወታደሮችን ሁሉ ሊያደርጉ አቅደውት የነበረውን አክሽፍ ያለው ብለው መጽሐፋቸው ላይ ጽፈዋል። ያ ማለት ካከሸፉ ፕሮግራሙን ያውቁት ነበር ማለት እኮ ነው ዶክተር ጸጋ። ወይስ ለምን ከመጽሐፋቸው ጻፉት? ኦኬ ጥሩ ጥያቄ። በመጀመሪያ ደረጃ ጠቅላይ ሚኒስትራችን አንድ መጽሐፍ አልጻፉም። ከዛ በፊትም መጨረሻ ላይ ከጻፉት መጽሐፍ ባሪላን ዩኒቨርሲቲ በተማርንበት ሰዓት አንተም እኔ አንድ መጽሐፍ ነበራቸው ዘ ቴሮር የሽብር ፈጣሪዎችን ሁኔታ የሚገልጹበት እና የትኛው መጽሐፍ። በሁለተኛ ደረጃ ጠቅላይ ሚኒስትሩ መጽሐፉ ላይ የጻፉትን የተወሰነ ነገሮችን ወስዶ መሰንጠቅ አይቻልም። የተናገሩበትኝ ይዘቱ ምንድነው ከምን ተነስቶ ነው የሚለውን ሰፋ አድርጎ ጠለቅ አድርጎ መናገር ያስፈልጋል እንጂ የተወሰኑ ገጾችን ወይም ደግሞ የተወሰነ መስመርን ወይም ደግሞ ምንድነው የምንለው ፓራግራፍ ወስዶ በዛ ጉዳይ አስተያየት እሱን እንተውና ዶክተር ጸጋ አሁን እስቲ ወደ ሌላው እንትን እንሂድ። ምርጫውን በተመለከተ አንቺ እንደምታስፊው ከሆነ እና ምርጫው በ27 በቋሚነት ባለው ቀን የሚሆን ከሆነ ለምን ማስቀደም አስፈለገ? ለምን ነው ምርጫው እንደ ህግ ለምን ትደነግጋላችሁ? ሰው አይገባውም። በአንድ በኩል አንቺ የምትለው መንግስቱ ጊዜውን ጨርሷል ያለሽ፣ በአንድ በኩል ደግሞ ክነሴት ለማስቀደም የተረፉት ጊዜያትን ለማስቀደም ህግ ሁለት አንደኛ ዙርና ቅድመ ዙር ድምፅ ሰጣችሁበታል። ለምን አስፈለገ? በጣም ጥሩ ጥያቄ። በመጀመሪያ ደረጃ ምርጫ በሚካሄድበት ሰዓት ክነሴት ጊዜውን ሲጨርስም ከፖለቲካ የተለያዩ የፖለቲካ ፓርቲዎች ጋር ስምምነት መድረስ አለበት። በምን ቀን ይሁን የሚለው አትዘጋ። ሀገይ ትሽረይ የኛ በዓላቶች በዚህ ጊዜ ናቸው። የመስከረም ዓመት በዓላቶች
አዎ ሮሻሻና የዘመኑ አዲሱ ዘመን የዕብራውያን ዘመን አቆጣጠራችን አለ። ከዛም ያስተሰሪው ቀን አለ። ቀጥሎም ደግሞ የዳሱ በዓል ባለ መጸለት አለን። ስለዚህ እነዚህ በዓላትን በተመለከተ በተለይ ሃይማኖት አክራሪ ፖለቲካ ፓርቲዎች በእኔ በኩልም መሆን አለበት ነው የምለው። የእስራኤል ሕዝብ ከማንኛውም በኩል የሚቀድመው ሃይማኖቱ ነው። መዲናተ ይሁዲም መጀመሪያ ከዛ ነው ዲሞክራሲውና ይሄ ነው እንጂ ሌላ ምንም ምክንያት የለም። ኦኬ አሁን ወደ ዓለም አቀፋዊ ፖለቲካና በጠቅላይ ሚኒስትር ቢንያሚን ኔታንያሁ እና ትራምፕ ወዳጅነታቸው በጣም የጸና ነው እያልሽ አንቺም በዚህ መድረክም በተለያዩ ቦታዎችም ስትናገሪ ሰምተናል። በትላንትናው ምሽት ግን እንግዲህ ቢያንስ አንድ ጋዜጠኛ ያወጣውን ራቪድ የሚባለውን ሰምቸዋለሁና ትላንትና ምንድነው አንተ ከእስር ቤት እንዳተድኮል ያረሁል አርገል የሰራውልን ስራ ሁሉ በጎ ነገር ሁሉ አንተ ረስተህ ሊባኖስን አሁን መደብደብ አለብኝ ብለህ ተነስተህ አትደበድም ስል እኔን ትቃወማለህ ብለው ተናግረዋልና እነዚህ መሪዎቻችን ተጣሉ ነው ወይስ የጓደኛ ጠብ ነው? እንዴት ነው? መጀመሪያ ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና ትራምፕ በጣም ጥብቅ ወዳጆች ጓደኛ ለመሆናቸው ዓለም የሚመሰክረው ነው። በአጭር ጊዜ ውስጥ 7 ጊዜ የአሜሪካ ፕሬዝዳንት የተገናኙት የእስራኤል ጠቅላይ ሚኒስትር ነው ቢንያሚን ኔታንያሁን። የግራ ክንፎች እንኳን ከመጀመሪያው ጠቅላይ ሚኒስትር ሳይጠሩ ጠቅላይ ሚኒስትርን ትራምፕ አይወዱም እያሉ ያናፍሱ ነበር። ያ እንደማይረባ ወሬው ሆኖ መቅረቱን አይተናል። ከዛም በተጨማሪ ተመልከት በኢራኑ ጉዳይ ላይ ከአንድ ዓመት በፊትም በተወሰደው እርምጃ ትራምፕ ከእስራኤል ጎን መሳተፋቸው በአሁን በነበረው ባለፈውም ሻአጋት አርየ የአንበሳ መግሳት ወይም አንበሳው አገሳ የሚለውን ወታደራዊ እርምጃ በተመለከተ አሜሪካ ከእስራኤል ጎን መሰለፏ ይህ ሁሉ የሚሆነው የሁለቱ መሪዎች ወዳጅነት መግባባት ነው። መሪዎች ካልተግባቡ በአንድ ላይ መስራት አይቻልም። ብዙውን አይተናል። ለምሳሌ በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማና በጠቅላይ ሚኒስትራችን ኔታንያሁ መካከል መግባባት አልነበረም። ያን አይተናል እና የሁለቱ ወዳጅነት እንዳለ ነው። ያ ሲባል ወዳጅ በምትሆንበት ሰዓት እያንዳንዱ አገር አለው፣ እያንዳንዱ መሪ ነው የራሱን እና የህዝቡን ብሔራዊ ጥቅም ለማስከበር አልፎ አልፎ አለመግባባት ይታያል። ያ ማለት ግን እንደው ተጣሉ ከነገር ዶክተር ጸጋ ጠቅላይ አሁን በዚህ ላይ እኔ ጠቅላይ ሚኒስትር ደግፌ መናገር ፈልጋለሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያዩት ያለው አሁን በተለይ በሊባኖስ ላይ ሂዝቦላ ያደረገው ያለው ስራ የአሜሪካ መንግስት የጦር ማቆም ስምምነት አለ ይላል። ሂዝቦላ ጋር ወገኖቻችን እየጨፈጨፈ እየደበደበ የጊዜው ሰው የሰሜኑ አካባቢ እንዲሁም ወታደሮቻችን እስካሁን ድረስ ከ12 በላይ 13 መሰሉ ወታደሮቻችን ሂዝቦላ ገሎብናል። ስለዚህ እንዴት ነው ይህ የሆነ የኛን ወታደር እግርና እጁን አስሮ ቤሩትን አትደብድቡ ሂዝቦላን አትምቱም ብሎ መቀበሉ ምን ማለት ነው? ይሄ እኮ የነፍስ አድን ጉዳይ ነው። እና ጠቅላይ ሚኒስትሩ የጠየቁት ጥያቄ ለምን ጭራሽ የትራምፕን ፈቃድ መጠየቅ አለባቸው? ለምን ወታደሮችን ሂዱና ደብድበው ብሎ አይሰዷቸውም? ለምን? ተመልከት ሽሎማ፣ አሁን እንዳልከው ትልቁ ጥያቄ መሰለ አሜሪካና እስራኤል ጥሩ ግንኙነት አለ። አሜሪካ የዓለም ንጉስ ናት ሁላችን እንደምናውቀው። የአሜሪካ ድጋፍ ለእስራኤል በጦርነቱ ብቻ ሳይሆን በዓለም አቀፍ መድረኮች በተባበሩት መንግስታት ድርጅትና በሌሎችም ያስፈልጋል። ያ ሲባል ደግሞ የኛ የራሳችን ብሔራዊ ጥቅም አለን። አሜሪካም ትራምፕ ደግሞ እስራኤል ታስፈልጋቸዋለች። አሜሪካኖች እስራኤልን የሚረዱት እስራኤልን ብቻ ወደው አይደለም፣ እነሱም በመካከለኛው ምስራቅ የእስራኤልን ጥንካሬ የሚያውቃሉ። ስለዚህ አልፎ አልፎ የግል ጥቅም ሳይሆን የብሔራዊ ጥቅምን በመታስከብርበት ሰዓት አለመግባባት ይፈጠራል። ስለዚህ ጠቅላይ ሚኒስትራችን ልክ ነህ አቶ ሽሎሞ፣ በዚህ ጉዳይ ላይ እኛ እጃችን አጣጥፈን መቀመጥ የለብንም። የሂዝቦላ ሽብር ፈጣሪ ድርጅት መጥፋት አለበት፣ መዋጋት ያስፈልጋል። የኢራንንም ጉዳይ ለምሳሌ ዴዲ ባርኔያ የሞሳዱ ኃላፊ ምንድነው ያሉት? የኢራን መንግስት እስካልወደቀ ድረስ በመካከለኛው ምስራቅ ሰላም አይኖርም። ይሄንን ማድረግ ይኖርብናል። የራሳችን ሁሉና የምንጠብቀው እኛ ነን እንጂ አሜሪካ አይደለችም። የአሜሪካ እርዳታ ያስፈልጋል፣ አሜሪካም የኛ እርዳታ ያስፈልጋታል። ግን ያም ሲባል መጀመሪያ ራሳችን ማዳን አለብን። ዶክተር ጸጋ እስቲ ምናልባት አቶ ተስፋዬ ቅድም የቴክኒካል ችግር ነበረብን ከመስመር ወጥቶ ነበር። እስከ አቶ ተስፋዬ ከኛ ጋር ነህ እንዴ? አዎ እየሰማ ነው አቶ ሽሎሞ ተነስተልኝ። አቶ ተስፋዬ እስቲ ለዶክተር ጸጋ መስመር በኋላ እንመለሰን ወደ አንተ። እስኪ ለዶክተር ጸጋ የምጠይቃት ጥያቄ ካለ። አዎ እንግዲህ በእውነት
እኔ ከትላንት ወዲያም የህግ አማካሪያን ባስመለከተ የስራ ገደቡን የስልጣኑን ለሁለት ለማክፈል የሚሆነው ነገር በመጀመሪያው እንግዲህ በክኔሴት እንደጸደቀ ነው። በዛ ይሄንን ትንሽ የበለጠ ገለጻ ብትሰጭልን ነው። ማለትም ለተመልካቾቻችን በደም ጥያቄውን ግልጽ ለማድረግ የአቃቤ ህግ የመንግስት አማካሪ ነው። የመንግስትን ጉዳዮችን በመያዝ ክስ መስራች ተቋም ነውና አሁን የመንግስት አማካሪ ለብቻ ክስ ከሳሽ ተቋም ብቻ ተብሎ ያ ስልጣን ከሁለት እንዲከፈል የሚል ሐሳብ ቀርቧል። ከፍተኛ ወዛጋቢ ነገር ነው። ይህን በተመለከተ እስቲ ለተመልካቾቻችን ማብራሪያ ብትሰጪል። በነገራችን ላይ በዚህ አጋጣሚ ይህን አስመርኩዞች ደግሞ ስለ ጎፍማን እና ስለ የአቃቤ ህግ ተቃውሞ እሱ የሞሳድ ሊቀመንበር እንዳይሆን የወሰዱትን ውሳኔ ከፍተኛ ፍርድ ቤቱ ባጋጽ ብዙ ጊዜ እናንተ ባጋጽን ተቃወማላችሁ፣ ግን አሁን ስለእናንተ ፈርዶላችኋል እና እንዴት ነው? በጣም ጥሩ ጥያቄ አቶ ተስፋዬ። በመጀመሪያ ደረጃ በእስራኤል ሀገር የመንግስት የህግ አማካሪና አቃቢ ህግ ሆኖ ከሳሽ መሆኑ የተሳሳተ ነው። ለብዙ አመታት ያክል በእስራኤል አወዛጋቢ የሆነ ነው። ለምን ያልን እንደው የመንግስት የህግ አማካሪ ማለት መንግስት የሚፈጽመውን ድርጊት በህጉ መሰረት ይበጃል አይበጅም፣ ወይም ይሄ ጥሩ ነው ይሄ ካልሆነ ይሄ ሌላ መንገድ እንፈልግ ብሎ ማማከር ነው ስራው። የህግ አማካሪ ስራው ይሄ ነው። የመንግስት የህግ አማካሪ ይሄ ሆኖ እያለ በሌላ በኩል ደግሞ አንድ ሰው በወንጀል ሲጠረጠር የሚከስ ዋና አቃቢ ህግ ነው። ያ ማለት ከሚኒስትሮቹ ጋር አብረው ይሰራሉ በተለያዩ መንገዶች። የመንግስት የወጼት ምሽፓቲት ለሚምሻል ላይ የምንላቸው በዚህ ጉዳይ ላይ ከመንግስት ጋር አብረው ይሰራሉ። በሌላ በኩል ደግሞ አቃቢ ህግ ሆነው ሚኒስትሮችን በተለያዩ ወንጀል ሲጠረጠሩ ለክስ የሚያቀርቡ ነው። አብሮ የሚሄድ አይደለም። ሁለቱ ነገሮች አብሮ አይሄዱም። በአንድ በኩል አማካሪ ነው፣ በሌላ በኩል ከሳሽ ነው። ይሄ ለብዙ ዘመናት በእስራኤል አወዛጋቢ ሆኖ የቆየ ነው። በምዕራባውያን ሀገራት እንዲህ የሚባል ነገር የለም። የህግ አማካሪው የመንግስት ሌላ ሰው ነው፣ ከሳሹ አቃቢ ህግ ሌላ ነው። እዚህ ግን አንድ ላይ በመሆኑ ሌላ አድማጮች ለመግለጽ ነው የምፈልገው ወይም ለተመልካቾች አንድ ላይ በመሆኑ የህግ አማካሪዋ በአሁኑ ሰዓት ወይም የህግ አማካሪ የመንግስቱ ኃይላቸው እየጠነከረ መጣና ሚኒስትሮችንም ከሳሽ ናቸው፣ መንግስትንም አማካሪ ናቸው። ይሄ ትልቅ መሰናክል ነው። ይሄ በአጠቃላይ በእስራኤል ከመጀመሪያው አንስቶ የመጣ ጣጣ ነው። የበለጠ ደግሞ ጎልቶ የታየው በቅርቡ ነው። ካሁን በፊት የነበሩት የህግ አማካሪ አቢሃይ መንደልብሊትና ያሁኗ ደግሞ ጋሊ ባያራ ያረጉት ሁኔታ የወሰዱት ምንድነው? ከፖለቲከኛ በበለጠ ፖለቲከኛ ሆነው መጡ። የመንግስት የህግ አማካሪዋ በአሁኑ ሰዓት ፓርቲ ማቋቋም ነው የቀራቸው እንጂ ህዝብ ያልመረጣቸው ፖለቲከኛ ሆነው የመንግስት ተቀናቃኝ ሆነዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወመንግስት አንድ ነገር ሲያደርግ ተቃዋሚ ናቸው። ምሳሌ ብሰጥ የጦር ኃይሎች ኤታማዦር ሹምን ዚኒን ለመሾም ተቃውሞ ነበረ። የሻባክ ኃላፊ ለመሾምም እንዲሁ ተቃውሞ ነበረ። አሁን ደግሞ ጎልፍማንን ለመሾም እንደዚሁ በከፍተኛው ፍርድ ቤት በትናንትናው ዕለት ኤታማዦር ሹሙን የተቃውሞ አይመስለኝም። ኤታማዦር ሹም ያልተቃወሙ መሰለኝ ባልሳሳት ነው ተቃውሟል። ለምን? ጠቅላይ ሚኒስትሩ ያካሄዱት ሂደት ጥሩ አይደለም። የሆነ ቦታ ላይ ሄደው መኪና ውስጥ ስላገኟቸው መኪና ላይ ቆመው ተነጋግረው የሆነ ነው ሂደቱ ትክክል አይደለም የሚል ዚኒ ነው ኤታማዦር ሹሙን ሳይሆን የሻባኩን መሪም በተመለከተ ነው። ይቅርታ ልክ ነው። ዚኒ ነው እና ይሄ አለበት የጦር ኃይሎችን ኤታማዦር ሹምን በመሾሙ በኩል የነበረው ውዝግብ ቀላል አይደለም እና በአጠቃላይ የመንግስት የህግ አማካሪዋ ስራቸው መንግስትን ማማከር መሆን አለበት ወይም ደግሞ ያንተው ሌላውን ስራ አቃቢ ህግ መሆን አለባቸው። ያ ነው መለያየት ያለበት። ዶክተር ጸጋ ምናልባት እነዚህ ነገሮች እኔ በርግጥ ሐሳብ መስጠት ሳይሆን ጥያቄ ነው። የህግ አቃቢ ስራው ወይም ተግባሯ ተድራጎቷ ህግን መተንተንና ማስረዳት ነው። ይህን በተመለከተም ሾፌት ሻምጋር የሚባለው በተለይ ኢትዮጵያ ወዳጆች የነበሩት በእሳቸው የሚመራ ኮሚቴ ተቋቁሞ ይሄ ስልጣን አንድ መሆን አለበት፣ ካልሆነ ግን ለዲሞክራሲ አደገኛ ነው። ምክንያቱም አንድ የመንግስት አማካሪ የፖለቲከኛ ህግ አማካሪ የሚሆን ከሆነ ፖለቲዛይዜሽን ወይም ፖለቲካዊ እይታ ብቻ ሊኖረው ይችላል እና ይሄ ጤናማ አይሆንም እና ኢንዲፔንደንት መሆናቸው ራሳቸውን ያገለሉ መሆን አለባቸው ሲሉ ተናግረዋል። እና በዚያ ላይ ነው እሳቸው ውሳኔ የወሰኑት። እኔ አሁን የሚደነገገው ህግ ትክክል ነው ትክክል አይደለም እያልኩ አይደለም። አቶ ሽሎሞ የሻምጋር አመለካከት ይሄ ቢሆንም በአብዛኛው ግን ይሄ ነገር መሰናክል ነው።
በእስራኤል ታሪክ ብዙ መሰናክል የአሁኗን የህግ አማካሪ ተዋቸው ካሁን በፊትም የነበረ ነው። የህግ አማካሪ ህዝብ የመረጠው ሰው አይደለም። ስለዚህ የህዝብ ያልመረጣቸው ሰው በህጉ መሰረት ማማከር የህግ ጥሩ ነው ይሄ መጥፎ ነው ወይ በሌላ መንገድ ህግ እንፈልግ ነው እንጂ በአሁኑ ሰዓት የምናየው ምንድነው? ይሄው ያሁኑ የሞሳድ ኃላፊን ለመሾም ተቃዋሚ ሆነው ነው የመጡት። ይሄ የህግ አማካሪ የእያንዳንዱ ምክንያት አለው ብዬ ገምታለሁ። በእርግጥ ለዛ ነው ከፍተኛ ፍርድ ቤቱ ያስፈልጋል። ዶክተር ጸጋ ለምን መሰለሽ ዶክተር ጸጋ ለምሳሌ ከፍተኛ ፍርድ ቤቱ ዳኞች ባሉበት ሁኔታውን መርምሮ የአጣሪ ኮሚቴ ያላችሁ የመንግስት አለ ለምሳሌ ከፍተኛ ባለስልጣናት ከመሾማቸው በፊት የሚደረግ ቃለ መጠይቅ አለ። የሊቀመንበሩ እንኳን ተቃዋሚ ቢኖር ሌሎችም በዲሞክራሲ ሀገር ጸድቋል፣ ፍርድ ቤቱም አጽድቆታል። ስለዚህ ሁሉ ጊዜ ከፍተኛ ፍርድ ቤቱን በተለይ አሚትን የዚህ መንግስት ስፒከሮች ይቃወሙታል። ግን የነሱ የሚሰሩት ስራ የዲሞክራሲን መብት ለማስከበር ነው ብዬ ነው የማምነው። ግን እሱንም ተውና ዶክተር ጸጋ የኔ ጥያቄ ልጠይቅሽ ነው። አሁን የጎፍማን ጥያቄ ለምሳሌ በጣም ሴንሲቲቭ የሆነ ስልጣን ነው። ይሄ ስልጣን ማለትም በተለይ አንዳንድ ሰዎችን የሞሳድ ሰራተኞችን እኛ ከማናውቅባቸው ቦታዎች የነሱን ሁሉ አደጋ እንኳን ሊደርስባቸው ቢል ኃላፊነት መውሰድ አለባቸውና አልማኪያስ የሚባለው ወጣት እሳቸው በደቡብ አካባቢ በሚገዙበት አገዛዝ አካባቢ ጥሩ ስራ እየሰራ ለእስራኤል ሀገር ያወቁ መጨረሻ ላይ በሚታሰርበት ጊዜ ልክ ዛርቆ ወጥቶ ማለትም እሱን አናውቀውም ብለው እንደ ቸላ እንዳደረጉት ነውና በዛ ምክንያት ልጅ እስር ቤት እንደቆየ ነው። መጨረሻ ላይ ነፃነቱን አግኝቷል። ይህ ውሳኔ የዚህ ሰውዬ ውሳኔ ስለሆነ ለወደፊቱስ እንዲህ አይነት ነገሮች ቢያደርግ ምንድነው የሚለው ጥያቄ ሆነ የቀረበ ዶክተር ጸጋ ጥሩ ጥያቄ አቶ ሽሎሞ። በመጀመሪያ ደረጃ ጎፍማን በእስራኤል መከላከያ ኃይል ከፍተኛ ማዕረግ የሚገኝ ያገለገለ ሰው ነው። በጠቅላይ ሚኒስትሩ ጽህፈት ቤትም ብዙ አመት የሰራ ነው። ያ ማለት የሀገራችን ሚስጥርን ቁልጭ አድርጎ የሚያውቅ ሰው ነው። አዲስ ሰው አይደለም። በእስራኤል መከላከያ ኃይል በከፍተኛ ማዕረግም አሁንም በመረጃ ክፍሉም የሚደረጉ ነገሮችን የሚያውቅ ሰው ነው። ይሄን ሰው መንሰረዝ አሁን ያልከው ያነሳው ጉዳይ አነጋጋሪ ሆኖ በዚህ ጉዳይ ሁሉ ብዙ ነገር ተነግሮ ያበቃ ነገር ነው። ስተቶችም ካሉ የሚጠገን ነው። በተለይ የእድሜው ጉዳይ አነጋጋሪ ነበር። ነገር ግን የህግ አማካሪዋ ከሚገባው በላይ ይሄን መንግስት ለመጣል እኔ ልንገርህ ተቀናቃኝ የፖለቲካ ፓርቲ መሪዎች እነ ያኢር ላፒድ ሌሎችም የዚችን ሴትዮ ያህል ኃይል የላቸውም የተመረጡት። እቺ ሴትዮ የተሰጣትን ኃይል ያለ አግባብ ስለተጠቀመች እንደውም ልንገርህ አይደለ በህጉ መሰረት ይሄ ነገር የመንግስት አቃቢ ህግና አማካሪ የሚለው ድሮ ነበረ ለሁለት ሰው መሆን የነበረበት የተለያዩ ሰዎች እንዲመሩትና ይሄን ነገር በቅርቡ እንጨርሰዋለን። ታሪካዊ ሂደት ነው የሚሆነው። ዶክተር ጸጋ ስለነበረን ቆይታ በጣም እናመሰግናለን። በተለይ ብዙ በጦርነቱ በተመለከተ ኢራንና እስራኤልን የአሜሪካን ጉዳይ እናነሳዋለን ብለን ነበር። ጊዜ ስላጠረን በመጣው ጊዜ እናነሳዋለን። ለጊዜው አመሰግናለሁ። ደህና ቆየልኝ። አቶ ተስፋዬ ከኔ ጋር ትቆያለህ። ጤና ይስጥልኝ።